የኔ ትልቁ ሙግቴ አንደኛ እንደዚህ አይነት ነገር እምነትን አንድ ነገር ላይ ለመጣልና እምነትን ለመመስረት ኤቪደንስ ያስፈልጋል፣ ማስረጃ ያስፈልጋል። የአይኑ ትነስ የለም። ክስተት ነው ደግሞ ይሄ ኤቨንት ነው። ኤቨንት ደግሞ ትልቅ ኤቨንት ነው፣ የሆነ ትንሽ ኤቨንት አይደለም። ስለዚህ ማርያምን የሚያክል የጌታዬን እናት የሚያክል ተነስታ እንዴት አንድ ሲንግል ኤቪደንስ ይጠፋል የሚለው ውስጣዊም ውስጣዊም የሚለው ነገር አንድ ያዝልኝ። ሁለተኛ ሪሊክሱ የለም በሚለው ብቻ ሪሊክሱ አልተገኘም በሚለው ብቻ ተነስታለች ብሎ ቴዎሎጂ ለመመስራት ብቃት የለውም። ሪሊክሱ አልተገኘም በሚል ብቻ ለምን የሁሉንም ሐዋርያቶች ሪሊክሳቸውን አምጣልኝ የሚል ይመጣል። የሁሉም ሐዋርያቶች የት እንደተቀበሩ የት እንዳሉ እያንዳንዳቸው ተዘግቧል ወይ? እያንዳንዳቸው ተጽፎልናል ወይ? ሐዋርያት ብቻ አይደለም ደቀ መዛሙርቶች አብረው የነበሩት በሙሉ እነዚህ 500 የሚበልጡት የት ነው የተቀበሩት? የት ነው አጽማቸው? የሚለውን ጥያቄ ያስነሳል። ብዙ ጥያቄ ያስነሳል። እዚህ ነገር ላይ ብቻ ተመስርቶ ቴዎሎጂ ይመሰረታል ወይ? ይሄ በዚህ ብቻ አይደለም የተመሰረተው። ቴዎሎጂ እኮ በዚህ ነው የተመሰረተው አላልኩም እኔ። ክሌሙን ካልክ ግን የለም እንደዚህ አይነት እንትን ካልክ ሂስቶሪካል ክሌሙ ሪሊክሱ እዚህ ጋር አለ ቬነሬት እናደርገዋለን የሚል ሂስቶሪካል ክሌም ካለ አምጣልኝ ያልኩ ነው እኔ። የለም አታገኝም ያንን ክሌም። ላምጣልህ እዚህ ጋር አለ የሚለውን ላምጣልህ። ፖለቲካ ሰራ እንዳትለኝ እንጂ ላምጣልህ። ጌታችን የኢየሱስ ክርስቶስ ቅድስት ድንግል ማርያም አጽሟ አለ እዚህ ጋር ሪሊክሱን ቬነሬት እናደርጋለን የሚሉ አምጣው፣ ችግር የለውም ደስ ይለኛል። አምጣልህ። ወደ እናንተው ነው ማመጣልህ። ወደ እናንተው ሳመጣልህ ማን ነው መምህር ማን ነው ስሙ ጠፋኝ አሁን። ኢየሩሳሌም የማርያም እንትን እዚህ ጋር ነው ብሎ እንትን ሲል የነበረው ቪዲዮ ሰርቶ የለቀቀው የእናንተ መምህር ማን ነው? የማርያምን አጽም ምሕረትአብ። እሺ እሱስ ምን ትላለህ? ንገረኝ። ቪዲዮን አይተናል እንግዲህ። ቪዲዮን ላክልኝ። ስለምን ቪዲዮ እንደምታወራ ራሱ አላውቅም። እውነት ለመናገር አላየኸውም? በእውነት አላየሁትም። ያላውቀውም ስለምን ቪዲዮ እንደምታወራ ጌታ። አሁን ያላችሁ ክፈቱት እንዴ። አስክሬኗ እዚህ ጋር መቃብሯ ቦታ ይሄ ነው የማርያም ብሎ እዛ ጋር በጣም እየተንደባለለ ምን እያለ ምናምን እያለቀሰ ነበር ቪዲዮ የተቀረጸው እዛ ቦታ ላይ። እሱ ችግር የለውም። አስክሬኗ አለ እዚህ ጋር ብሎ ሪሊክስ እኮ ነው ያልኩህ። የቀብር ቦታ እኮ ነው አይደል እንዴ? ሪሊክስ የሆነ አጥንቷን የምታገኝበት ምናምን አይደለም። ኖ ሪሊክስ ነው እንጂ ሪሊክስ እኮ አጽም እኮ ነው። ሪሊክስ ማለት አጽም አይስክሪን ማለት እኮ ነው። የተቀበረችበትንማ ቅድም እኮ ነገርኩ። ቦታውማ ቅድም ነገርኩ እኮ። ክሌም ጋርደን ኦፍ ጌተሰማኒ አልኩ እኮ። ቦታውን እኮ አይደለም። ጌተሰማኒ ወሰዳችኋት እንዴ? የትኛው አጽም እያልኩ ይህን ሁሉ ሰዓት አጽም እኮ ነው ያልኩ እኔ። ጌተሰማኒ እንዴት ወሰዳችኋት? ማለት ሁለት እንትን ነው ሂስቶሪያኖች የጻፉት ኤፌሶን እና ኢየሩሳሌም ብለው። ጌተሰማኒ የት ነው? ኢየሩሳሌም የኤፌሶን ጉባኤ የተካሄደበት ቦታ የት ነው? ኤፌሶን ጉባኤ ማለት ኤፌሶን መሰለኝ። ሶስተኛውን ጉባኤ ነው የምትለው? ያ ኤፌሶን መሰለኝ። ታዲያ ያንን አይደለ እንደ ክሌም የሚያደርጉት እዛ ቦታ ላይ ነው ሪሊክሷ ብለው ወይ ቀብር ቦታዋ ብለው? ኧረ አይደለም፣ እኛ ጋር ጋርደን ኦፍ ጌተሰማኒ ነው እኔ የማውቀው። ከተሳሳትኩ ሰዎች ያርሙኛል። ጌተሰማኒ እኮ ኤፌሶን አይደለም አይደል? ጌተሰማኒ ኢየሩሳሌም አይደል እንዴ? ነው ከተሳሳትኩ ያርሙኛል። እኔ የማውቀው ጋርደን ኦፍ ጌተሰማኒ መሰለኝ። እኔ ከተሳሳትኩኝ ኤፌሶንም ካላችሁኝ ምንም ችግር የለውም። ኤፌሶንም ይሁን ከተሳሳትኩ እታረማለሁ እኔ። ኢትስ ፋይን። የምሕረትአብን እንዴት አየው? ነገርኩህ እኮ የምሕረትአብ እኮ ታዲያ እንትኑን እኮ አይደለም አስክሬን አጽም እኮ ነው ያልኩህ። ሪሊክስ እኮ ማለት አጽም ማለት እኮ ነው። የቀብር ቦታን እኮ ሲያሳይ እዚህ ጋር ነው እዚህ ውስጥ ነው አስክሬኗ እኮ ያረፈው ብሎ ነው እየተናገረ ያለው እኮ። ከዛ እንዴ ክሌሙ እኮ እሱ ነው ዴቫ። አስክሬኑ ከዛ የለም እኮ ነው ሪሊክሱ የለም እኮ ነው የምልህ እንጂ የተቀበረችበትን እኮ አይደለም። ከሌለ አሁን ይኸውልህ የምሕረትአብን ቪዲዮ ብናየው ከሌለ አስክሬኗ ከሌለ መቃብሩ ባዶ ነው የሚሆነው አይደል? ኤግዛክትሊ እሱ እኮ ነው እንትን ነው ታዲያ። ኦኬ መቃብር ባዶ የሆነ አይደለማ ያሳየን ቪዲዮ ላይ
መቃብር ያለው እንትን ያ አይሚን አስክሬን ያለው መቃብር እኔ ያሳየኝ እሱ ካለ አይስወር እኔ አላቅም። እንደዛ የሚል ክሌም ምረታብ ካስቀመጠ አላቅም። ስላላየሁት ቪዲዮ እንደዚህ ነው እንደዛ ነው ልል አልችልም። ግን አስክሬኑ አለ የሚል የለም፣ አታገኝም። እንደዛ እንዴ አሰምሽኑ ምንድን ነው የሚሆነው ታዲያ? ሌባ አሰምሽን እኮ ቦድሊ አሰምሽን እያለን እኮ እሱ ቪዲዮ ያለው ቢገኝ አሪፍ ነበር፣ እያየን ብናወራ። አይ አስክሬኑ አይልም። እንደዛማ ከተባለ ቦድሊ አሰምሽን ፍልሰቱ አለ ምን እንትን እንላለን። it doesn't make sense እኮ ዴቫ፣ ዝም ብለህ ብታስበው ራሱ ማለት ነው። እኔ ያንን አሁን እሱ የሰራውን ቪዲዮ አምኜበት እኮ አይደለም፣ ግን እኔ የኔ ክርክር ሁለት ነገር ነው። በቃ ሁለት ነገር። አንደኛ እንዴት እንደዚህ አይነት ክስተት ታላቅ የሆነ በምድር ላይ ታላቅ የሆነ ክስተት ተከስቶ እንዴት አንድ ሰው የአይን ምስክር ይጠፋል? እንዴት አንድ ታሪክ ጸሐፊ እንኳን አይመዘግብም? አንድ ነው። ይሄ ነገር በሌለበት ደግሞ ምንም አይነት የአይን ዊትነስ በሌለበት እንዴት እምነትን መመስረት ይቻላል? እንዴት እርግጠኛ መሆን ይቻላል? የአይን ዊትነስ በሌለበት ነው የኔ ክርክር። ሁለተኛው ደግሞ ሪሊክሷ ስለሌለ ተብሎ ከተባለ ሪሊክስ አለመኖሩ ብቻ ምክንያቱም በዛን ጊዜ ክርስቲያኖች እየተገደሉ ያሉበት ብዙ እንትን መስዋዕት ያለበት ነው። በመስዋዕት እያለፉ ያሉበት ጊዜ ነው። እንትኑ የጀመረበት ጊዜ ነው። ጴጥሮስ ላይ እንደሚናገረው ሮምን አቃጥሏት ኔሮ፣ ከዛ በኋላ ክርስቲያኖች ናቸው ይህንን ያደረጉት ተብሎ ክርስቲያኖች ላይ ስደት ያለበት በጣም እንትን መከራ ያለበት ታይም ነው። ሪሊክሷ አለመገኘቱ ብቻ አድርጋለች የሚለውን ቴዎሎጂ እንድንሰራ እንዴት ያስችለናል የሚለው ሁለት ነው የኔ መከራከሪያ ማለት ነው። እንዴት መጀመሪያ አካባቢ ላይ የነበሩ አባቶች ቢሆኑ ሂስቶሪያኖች ቢሆኑ አንድ ሰው እንኳን እንዴት አልጻፈም፣ አልተናገረም? በተለይ ዮሐንስ አደራ የተሰጠው ነው። ከእሷ በኋላ ነው እንግዲህ በፈርስት ሴንቸሪ መጨረሻ ላይ የሞተው። እንዴት አንድ ነገር አልጻፈም? አንድ ነገር አልዘገበም ስለ ማርያም? እንደዚህ አይነት ክስተት ያውም ተከስቶ ከሆነ ማለት ነው። እነዚህ ነገሮች በሙሉ ተደማምረው ሌትሊ ክርስትና ሌጋላይዝ ከሆነ በኋላ የተፈጠረ ቴዎሎጂ፣ ሌትሊ ዲቨሎፕ የተደረገ ቴዎሎጂ እና ጽሁፎች ያንን አምኖ እንዴት ቴዎሎጂ መመስረት ይቻላል የሚል እንጂ እኔ ማርያም ብትነሳ እኛ ደስታችን ነን ማለት በቦድሊ ብትነሳ ደስታችን ነን። በአጸደ ነፍስ እንዳለች እኮ እናምናለን። ከቅዱሳን ጋር እንዳለች ከጌታ ጋር እንዳለች እኮ እናምናለን። ቦድሊ ግን ተነስታለች የሚለውን ቴዎሎጂ ለመመስረት ግን በቂ የሆነ ታንጅብል የሆነ ኤቪደንስ ማቅረብ አይቻልም ነው የኔ እንትን ማለት። ዴቫ ምን መሰለህ፣ እኛ የሆነ ክሌማችን ራሱ ልክ እንደ እንትን ሰዎች ሁሉ ወደ አስዩም ስትደረግ በፍልሰታ ወቅት አዩዋት ምናምን የሚል ክሌም የለንም ሲጀምር ራሱ ማለት ነው። ሲጀምር እንደዚህ አለ ያለው ሐዋርያው ቅዱስ ቶማስ የሚለው ትውፊት ነው። ታዲያ የለም 500 600 ሰው እንደዚህ አይነት ክሌም የለንም እንዴ? እሱን እኮ ነው እያልኩ ያለው 500 600 ሰው። ስለዚህ ሐዋርያው ቅዱስ ዮሐንስ ለምን አልጻፈውም የሚል እንትን ኩዌሽን እንትን አንል። ሐዋርያው ቅዱስ ዮሐንስ ያንን አይቶ ስታረጋያት የሚል ክሌም እኛ አላስቀመጥንም። ሲጀመር እንደዛ ካልክ ፎር ኤቭሪ እንትን እንደዛ ለምን አልተጻፈም ካልክ ቶማስ ኢየሱስ ክርስቶስ እንደተነሳ ለምን አልጻፈም? you can make that argument ለእያንዳንዱ ሐዋርያት ራሱ ማለት ነው። ለምን ኢየሱስ ክርስቶስ እንደተነሳ ሐዋርያቶቹ ለምን አልጻፉም? 11ዱም ለምን አልጻፉም የሚል እንትን 500ዎቹ ለምን አልጻፉም? የማይሆን ሎጂክ ነው እኮ የምትሰራው ዮባ። ኖ አይደለም፣ ኮንሲስተንት መሆን አለብህ። እኔ የጠየኩ ምንድን ነው አንድ ሲንግል ኤቪደንስ ነው። አንድ ሲንግል ኤቪደንስ ማርያም ስለመነሳቷ የአይን ምስክር አንድ ሰው ፈርስት ሴንቸሪ ላይ የጻፈ ሂስቶሪያን ይሁን የቤተ ክርስቲያን አባት ይሁን ውጫዊ የሚሆን ውስጣዊ የሚሆን አንድ ሲንግል ኤቪደንስ። በሂስቶሪካል ክሌም እኮ ነገርኩ። በሂስቶሪካል ክሌም እንደዚህ የተጻፈ ምናምን እኮ ቅድም አልኩ የለም። ምናልባት ሁለተኛው ሴንቸሪ ላይ ነው የምታገኘው፣ ፈርስት ሴንቸሪ ላይ የለም። ከዛ ቴዎሎጂክሊ ግን ኢት ሜክስ ፐርፌክት ሴንስ ፎር አስ ያ የቤተ ክርስቲያን ክሌም እና ትውፊት it makes perfect sense for us theologically አልኩ። ከአንትሮፖሎጂያችን ጀምሮ ከዘፍጥረት ጀምሮ ማለት ነው። it makes perfect sense for us so by faith we understand ብዬ እኮ የጀመርኩልህ እሱን ነው። ክሌሙና እንትኑ ግን የቤተ ክርስቲያን ትውፊት ነው። ካየኸው every ancient apostolic church የሚያምነው ነው። ይሄ ምንም እንትን አይደለም። እኔ የማይገባኝ ነገር ምን እንደሆነ ታውቃለህ? በእምነት እንቀበለዋለን የሚለው ነገር አይገባኝም።
ለምን አይ እኔ ቶማስ ነኝ ካላየው አላምንም። ታዲያ ቶማስ ከሆንክ ሳያዩ የሚያምኑ ደግሞ ብፁዓን ናቸው። አዴዋ እፈልጋለሁ አንድ ነገር በተለይ እንደዚህ አይነት ነገር ላምን ማስረጃ ታንጅብል የሆነ ማስረጃ ሊቀርብበት ይገባል። እንደሱ ካልክ ግን ኤቭሪ ክርስትናን በሙሉ ነው እንትን የምትለው። ምክንያቱም ታንጅብል ኤቪደንስ ራሱ ሌላውን ተወና ለእምነታችን መሰረት የሆነውን የክርስቶስ ትንሣኤን ታንጅብል ኤቪደንስ ልታመጣ አትችልም በፍጹም ማለት ነው። ዴቫ ኦነስት ሆነን ከተወያየ ኢትስ ባይ ፌት ዊ አንደርስታንድ። የምንቀበለውን ባይ ፌት ነው፣ አንደርስታንድ የምናደርገውን ባይ ፌት ነው። የክርስትናን እምነት ታንጅብል የሆነ ኤቪደንስ ልታመጣ አትችልም። የክርስቶስን ትንሣኤ ታንጅብል ኤቪደንስ አመጣለህ ዴቫ? ቅድም እኮ ብያለሁ፣ የምታቀርበው ማስረጃ አለ። ቢያንስ ማስረጃ አለ። ምን ክሌም ክሌም ብቻ የአይን ዊትነሶች አሉ ብያለሁ። የአይን ዊትነሶቹ እንደ ሂስትሪ ሲሰራ የአይን ዊትነሶቹ ባይስድ ቴስቲሞኒ አይደለ እንደ የሚባሉት ይገባል። ከአንድ በላይ የሆነ የአይን ዊትነስ ካለ ይሄ 4-5 መለኪያዎች አሉ። ሂስቶሪካል በሚጠናበት ሰዓት አንዱ ያ ነው። ከአንድ በላይ የሆነ ዊትነስ አለ። ተመሳሳይ ቃል ማውራታቸው፣ ተመሳሳይ ነገር መናገራቸው አንዱ መለኪያ ነው። ከአራቱ ባይስድ የሆነ ዊትነስ እኮ ነው ዴቫ። ይሄ እኮ እኛ እኮ ክርስቲያን ስለሆነን ነው። እኛ ስላመንን እኮ ነው። የቤተ ክርስቲያንን ክሌም እኮ ስላመንን ነው። እኛ የሐዋርያትን ክሌም ስላመንን ነው። እኛ እንዴ በእምነት ነው እንጂ እንትን ያልነው ታንጅብል ኤቪደንስ ማ ካመጣን እምነት መሆኑ እኮ ይቀራል። እምነት እኮ አይደለም። ታንጅብል የሆነ ኤቪደንስ ካመጣ እምነት እኮ አይደለም ዴቫ። that's just እምነት አይሆንም ዴቫ። የተጻፈ የተነገረ የአይን ዊትነስ የተባለ ማስረጃ አለን ብያለሁ። ሁለተኛ ደግሞ ያንን ቅድም ሎጂካልን ብትሄድ ሂስቶሪካልን ብትሄድ በዶክመንትም ለማስረዳት ከፈለግ ለምሳሌ ጆሲፈስ የጻፈውን ጠቅሼልሃለሁ ፍራግመንት ላይ እንዴት ክርስቲያኖች ያንን ኢየሱስ ክርስቶስ እንደተነሳ ከተማይቱን ሁሉ በሱ ምስክርነት እንደሞሏት የተጻፈ ውጫዊ የሆነ ማስረጃ አለ። ሎጂካሊ ደግሞ አይሁዶች ስለ ቤተ ክርስቲያኑ ስለ ክርስቶስ ትንሣኤ ነው እሱ ዴቫ። ስለ ኢየሱስ ክርስቶስ ትንሣኤ ነው ወይ ስለ ቤተ ክርስቲያን ክሌም ነው እሱ? ውጫዊ የሆነ ማስረጃ ቤተክርስቲያን ወይም ደቀ መዛሙርቶቹ ኢየሱስ ክርስቶስ ተነስቷል ብለው ኢየሩሳሌምን በምስክርነታቸው እንደሞሏት የጻፈበት ማለት ነው። ይሄ ምን ማለት ነው? ኢየሱስ ክርስቶስ ተነስቷል ብለው ያሉት እነዚህ ምስክሮች የአይን እማኞች ምን ብለዋል? መስክረዋል የሚለውን ነገር ያረጋግጥልሃል። ውጫዊ ኤቪደንስ ነው። መስክረዋል፣ ተነስቷል ብለው ተናግረዋል የሚለው ይሄ ባያዝ የሆነ በዚህ ብቻ በእኛ የተያዘ ሳይሆን ከቤተ ክርስቲያን ውጭ የሆነ ሂስቶሪያን የሆነ ሰው ታሪክ ጸሐፊ የሆነ ሰው እንዲህ ብለው ከተማይቱን ሞልተዋት ነበረ ብሎ ጽፏል። ይሄ ውጫዊ ማስረጃ ነው። የአይሁድ ሰነድ መቃብሩ ባዶ እንደሆነ ይናገራል። ግን እነሱ ዞር ብለው እንደገና የመቃብር ጠባቂው አስክሬኑን ዞር አድርጎት ነው ይላል። ይሄ እንትናቸው ደግሞ ውድቅ የሚሆነው እነሱ ጠላት ስለሆኑ የውሸት ምስክርነት እየሰጡ ከሆነ እነዚህ ተነስቷል የሚሉ ሰዎች አስክሬኑን በማሳየት ምስክርነታቸውን ውድቅ ማድረግ ይችላሉ። አስክሬኑ የታል? አስክሬኑ የለም፣ አልተገኘም። መቃብሩ ምንድን ነው? ባዶ ነው። ይሄ መቃብሩ ባዶ መሆኑን ማን መስክሯል? አይሁዶች ራሳቸው መስክረዋል። ውጫዊ ኤቪደንስ እና ውስጣዊ ኤቪደንስ አንድ ላይ የምታቀርብበት ነገር አለ። እዚኛው ጋር ስንመጣ ግን አንድም ሲንግል ኤቪደንስ ማቅረብ አይቻልም ነው የኔ ሙግቴ። ዮባ እንትን ሆነ ሰርኩላር ሆነ። እኔም እኮ ይሄንን የኛን ክሌም ዲባንክ ማድረግ ከፈለግ አንተም ኦር ኤኒዋን መጠራጠር ምናምን ኢትስ ፋይን። ግን አይ ቦድሊ አሰምሽን የለም ፍልሰታ የለም የሚል የሚያስቀምጥ ካለ ማሳየት የሚችለው ልክ አሁን አንተ ባስቀመጥከው ስታንዳርድ ሬሊክሷን ማሳየት ነው። የቅድስት ድንግል ማርያም አጽምና ቦዲ ይሄውና ብሎ ሬሊክሷን ማሳየት ነው። ዲባንክ የሚደረገው እንደሱ ነው። የእኛም ክሌም ማለት ነው። በርደን ኦፍ ፕሩቭ ያለው አፈርም የሚያደርገው ላይ ነው ወይስ አፈርም የሚያደርገውን ዲባንክ የሚያደርገው ላይ ነው? በርደን ኦፍ ፕሩቭ ያለው ማስረጃ ማቅረብ ለሁለቱ ነው። አፈርም የሚያደርገው ይሄው ማስረጃ ብሎ ማስረጃዎች ስለ እንትን ማለቱ ያቀርባል አይደለ? ያኛውማ እኔን እኮ ለመሰለ ዴቫ አሁን እኮ እኔም እኮ የማስቀምጥልህ የቤተክርስቲያንን ክሌም እና ትውፊት ነው አይደለ? አት ዘ ሴም ታይም አንተም የክርስቶስን ትንሣኤ እንትን የምትለው የቤተ ክርስቲያንን ክሌም ነው። ሌላ ኤክስተርናል ኤቪደንስ ማምጣት አትችልም። ለክርስቶስ ትንሣኤ በእምነት ነው የምትቀበለው።
እንጂ there's no ኤክስተርናል ኤቪደንስ ታንጂብል ኤቪደንስ ማምጣትማ አትችልም እኮ ለክርስቶስ ትንሣኤ። ግን that doesn't mean it's less እንትን ማለት ነው less true ነው or false ነው አያስብለውም። ያንን ነገር ታንጂብል ኤቪደንስ ኤክስተርናል ኤቪደንስ ማምጣት አለመቻለ የክርስቶስ ትንሣኤ ውድቅ ነው ሐሰት ነው አያስብለውም። የክርስቶስ ትንሣኤ ኢዮባ መቃብሩ ባዶ መሆኑ ብቻ ነው ምስክርነቱ ወይስ የዓይን እማኞች ነበሩ? የዓይን እማኞች እኮ ክሌም እኮ ዴቫ እንዴ ሂስቶሪካሊ ስታየው ኢትስ ክሌም እኮ እሺ they couldn't even understand it እኮ አንደርስታንድ ራሱ አድርገውታል እንዴ ሬዙሬክሽኑ አንደርስታንድ እኮ አላደረጉትም። ኦኬ ያንን የዓይን ምስክርነቶች በወቅቱ የነበረው ከቤታቸው ዘግተው የነበሩ በፍርሃት ላይ የነበሩ ደቀ መዛሙርቶች ወጥተው በአደባባይ የሕይወትን መስዋዕት የሚያስጠይቅ ነገር ሞቷል፣ ተሰቅሏል ብለው ሮማውያኖች የገደሉትን አይሁዶች እንዲገደል እንትን ያሉበትን ወጥተው በአደባባይ ሲሰኩ ነፍሳቸውን ሸጠው ነው ነፍሳቸውን መስዋዕት አድርገው ነው ሲመሰክሩ የነበረው። ያንን ሲያደርጉ እንደነበረ ምስክርነት ከውጭ ከቀረበ ከቤተ ክርስቲያን ውጭ የነበረ ሰው ሂስቶሪያን የሆነ ሰው ያንን ቤተ ክርስቲያን ስታደርገው የነበረውን ምስክርነት ከሰጠ ምን አለ? የውጭውና የውስጡ ምስክርነት አንድ ላይ ተግባባ፣ ተያያዘ ማለት አይደለም? አሁንም እኮ እኔ እኮ አርጊመንትህን ማለት ነው አርጊመንትህን ሰፖርት የማደርገው ክርስቲያን ስለሆንኩኝ ነው እንጂ ሂስቶሪካል እንትን የለውም። ይሄ ሂስቶሪካሊ ፕሩፍ ማድረግ አትችልም። ያ ክሌም በሌላውም ፌዝ እኮ ለእምነቱ የሚሞት እኮ አለ። that doesn't make the religion true እኮ እንደ እስላሞች እንትን ስለሚሉ ለእምነታቸው ስለሚሞቱ እምነታቸው እውነት ነው ማለት ነው። አይሁዶችም እኮ ለእምነታቸው ይሰቃዩ ነበር አይደል እንዴ? በሮማውያን በጣም ይሰቃዩ ነበር አይሁዶች ራሱ ትንሣኤን የማያምኑ ፈሪሳውያን ምናምን መሲሁ ሊመጣ ነው ብለው ሲጅ ኦፍ ጀሩሳሌም ምናምን እንትን ማለት ትችላለህ። it doesn't mean anything። ለእምነቱ ለሃይማኖቱ የሚሞት አለ። ግን መጀመሪያ በእምነት ነው የሆነ ነገር የምትቀበለው ስፔሻሊ ይሄንን ማለት ነው በእምነት ተቀብለ and at the same time the life of the Holy Spirit የመንፈስ ቅዱስ ሕይወት ቤተክርስቲያን ውስጥ ስላለ ነው እኛ ለኛ እንትን ብለን የምናምነው እንጂ ታንጂብል ኤቪደንስማ ዲቫ እንዴ let's be honest እንጂ አይ ነው ታንጂብል ኤቪደንስ ቢኖር ሰው ሁሉ አማኝ ይሆን ነበር። because ዲናይ ማድረግ አትችልም ማለት እኮ ነው ሬዘሬክሽን ነው ሞኝነት እኮ ነው። ሰው ከሞት ተነስቷል ማለት እኮ ሞኝነት ነው። unless the Holy Spirit helps you በሂስቶሪካል ሜቶዶሎጂ እና በዲዳክቲቭ እንትን you cannot prove it። ፕሩቭ ብታደርገውም እንትን አሁን እኮ ምን እንደመሰለኝ ታውቃለህ ዮባ to be honestly የማርያምን ትንሣኤ ፕሩቭ ካላደረግ የክርስቶስንም ትንሣኤ ፕሩቭ ማድረግ አትችልም አይነት ነው አሁን ያንተ ሙግት እየሆነ ያለው። እና የማርያምን ትንሣኤ ፕሩቭ ለማድረግ ያኛውን ፕሩቭ ያደረግኩት ላይ ያመንኩበት እምነት ላይ ጥያቄ እንዲፈጠር ለማድረግ ነው አሁን እየጣርክ ያለው የሚመስለው። እና በፍጹም አይደለም። ለመሰለ እንደዚህ የመጣሁት አካሄዴ እኔ ለመሰለ ቴዎሎጂካል እንትን ነው ስልህ ኖ በሂስቶሪካል እንትን በለኝ አልከኝ አንተ። በሂስቶሪካል ከሆነማ ሁሉም በሂስቶሪካል ኤቪደንስ እና በሂስቶሪካል ፕሩፍ ታንጂብል ኤቪደንስ ከሆነ የምትፈልገው ክርስትናውም እንትን ይላል። በታንጂብል ኤቪደንስ አይደለም። መጀመሪያ ክሌሙ አለ፣ ግን በቴዎሎጂካሊ ሪዝኒንግ እንደዛ ነው እኛ የምናምነው አልኩ። ባይ ፌት ወይ አንደርስታንድ አልኩ። the same thing ለክርስቶስም እንደዛ ነው አልኩ። ታንጂብል ኤቪደንስ ግን አይሆንም፣ አርጊውመንቱ አይሆንም፣ ኮንሲስተንት መሆን አለብህ ብዬ ላሳየህ ነው። ለማርያም ብለህ የምታመጣውን ታንጂብል ኤቪደንስ ሌላ እንትንም ላይ ኮንሲስተንትሊ አፕላይ ካደረከው ክርስቶስም ላይ አይሰራልህም ብዬ ለማሳየት ነው እንጂ እኔ ከመጀመሪያውኑ እኮ ቴዎሎጂካሊ እና አንትሮፖሎጂካሊ ነው ብዬ አስረድቻ ያለው እኔ ከመጀመሪያው ክሌሜ ማለት ነው። ምስክርነት በስንት ይጸናል? ሁለት ወይ ከዛ በላይ። ኢቭን የሮማውያን ሰነድ የህግ አንቀጻቸው አሁን ዶክመንት ማገላበጥ ይጠበቅብኛል እንጂ የህግ አንቀጻቸውም ሴም ቲንግ ነው የሚያስቀምጠው የሮማውያን ሰነድ ማለት ነው። አንድ ምስክር ፕሩቭ ለማደረግ ለመጽናት የሚያስቀምጠው እንትን አለ፣ ከሁለትና በላይ ሰዎች መመስከር አለባቸው የሚል ማለት ነው። አሁን በውጫዊም ህግ ኢቭን አሁን እንኳን በዓለማዊ ስትሄድ ፍርድ ቤት እኮ ስንት ዊትነስ ነው የሚቀርበው? ዊትነስ ይቀርባል አይደለ? የአይን ምስክር ተብሎ ዊትነስ ይቀርባል። አንድን ነገር ፕሩቭ ለማድረግ የአንድ ሰው ምስክርነት አይደለም። የኢየሱስ ክርስቶስ ትንሣኤ ላይ ከ500 በላይ የሆኑ ሰዎች መስክረዋል። ከ500 በላይ የሆኑ ሰዎች የአይን ምስክርነት አለው።
ስለ ኢየሱስ ክርስቶስ ትንሣኤ እንዳልኩ ቅድም የከተማይቱን እንትን ማለታቸው ተነስቷል ብለው እንትን ማለታቸው ህይወታቸውን ለውሸት ነገር ህይወታቸውን ሎጂኩን ስታየው በውሸት ለተሞላ ምስክርነት ህይወታቸውን አሳልፈው ሊሰጡ አይችሉም። ህይወታቸውን ነበር ሲያስከፍላቸው የነበሩ። ቀድሞ የነበሩበት ፖዚሽን ምን ነበር? ኢየሱስ በተሰቀለበት ሰዓት ፈርተው ተደብቀው በር ዘግተው ነው የነበረበት ሰዓት። አሁንስ ምንድነው ድፍረት የሰጣቸው? ህይወታቸውን እስከሚሰዉ ድረስ ያዩት ነገር አለ። ለዛ ነገር ህይወትን እስከሚከፍሉ ድረስ ምስክርነት ሰጥተዋል። ከተማይቱን በኢየሱስ ክርስቶስ ምስክርነት ሞልተዋታል። ይሄ ደግሞ የቤተ ክርስቲያን ብቻ ሳይሆን የውጭ ጸሐፊ የሆነ ታሪክ ጸሐፊም ይህንን መስክሯል አልኩ። መቃብሩ ባዶ ስለመሆኑ የአይሁድ ሰነድ ይናገራል አልኩ። የአይሁድ ሰነድ መቃብሩ ባዶ መሆኑን ይናገራል። ግን እነሱ ተነስቷል ብለው ላለማመን ጠባቂው አስክሬኑን ዞር አድርጎት ተነስቷል ብለው ደቀ መዛሙርቶቹ አወሩ ብለው እንትን አደረጉት፣ አስተባበሉት እንጂ የአይሁዶች መቃብሩ ግን ባዶ ስለመሆኑ የአይሁድ ሰነድ ራሱ ይናገራል። ይሄ ሁሉ ኤቪደንስ አለው ነው የኔ እንትን ዝም ብሎ በአየር ላይ አይደለም። እምነቱ የሆነ በአየር ዴቫ ኦነስት እንደሆነ ኤቪደንስ ሳይሆን አርጊመንት አለኝ ነው የምትለው። ኤቪደንስ የለህም ዴቫ። ኤቪደንስ ሊሆን አይችልም በፍጹም። የአይን ምስክርነት ኤቪደንስ አይደለም፣ አርጊመንት ነው እንዴ እነሱ አርጊመንት ነው ዴቫ። ኦነስት እንደሆነ እንጂ ሰን አርጊመንት ምስክርነት አይደለም። በደንብ እንግባበት ካልክ አይደለም ዴቫ። እንዴ በየትኛው ህግ እስኪ ንገረኝ፣ በየትኛው ህግ አንድ ህግ ጥቀስልኝ። የአይን ምስክርነት ኤቪደንስ አይደለም የሚል አንድ ህግ፣ ውጫዊ ዓለማዊ የፈለከውን ህግ። ቆይ እንዴ ላስረዳ። ቆይ ሲጀመር ትንሣኤውን ራሱ ተረድተውታል ሐዋርያቶች። ኖ ኢዮባ፣ የአይን ምስክርነት ኤቪደንስ አይደለም የሚል የትኛውም አገር ህግ እስኪ ጥቀስልኝ። ባይስድ ዊትነስ የሚባል ነገር የለም እንዴ ዴቫ? እኔ እኮ አሁን ሰዎች ሲገቡ አሁን ሆነ እንዲ ምናምን ብለው እንትን እንዲሉ ልታደርገኝ ነው አሁን። የምር እንደዛ የሆንክ ነው እኮ ኤቲስት ሆነ እየተከራከርክ ነው። እኔ በእውነትን ለዛውም የእናንተ ሶላ ፊዴ ሆኜ እኮ ቁጭ አልኩኝ እዚህ ጋር ዴቫ። በእውነትን እንዲ ባይ ፌት እኮ ነው ዊ አንደርስታንድ ኤቭሪቲንግ ባይ ፌት እንዴ እንጂ በታንጀብል ኤቪደንስማ ክርስትና አይሆንም ዴቫ፣ በፍጹም አይሆንም። ኢቨን ሐዋርያቶቹ ራሱ እኮ ኃይል የተቀበሉት መንፈስ ቅዱስ ሲወርድ ነው። እንዲህ ፈርተው እኮ በር ዘግተው ነበረ። ስለዚህ አሁን የኃይል መቀበላቸውና መስበካቸው እንትን ነው ላይክ የመንፈስ ቅዱስን እንትን ፕሩፍ ያደርግልናል ለእኛ ለክርስቲያኖች። አዎ መንፈስ ቅዱስ ወርዷል እንላለን። ግን we are in the faith እኮ እኛ we're spoiled። ለዛ ነው እንጂ ውጭ ያለው ሰው አዎ መንፈስ ቅዱስ የሚባል ኤክስተርናል እንትን ኃይል መጥቶባቸው ነው ማንም አያምንህም እንደዛ። እንዴ በእምነት ነው ኢዮባ። ፌት ግን እምነት ግን ዝም ብሎ ባዶ አየር ላይ ያለ ነው እንዴ? ፍጹም አይደለም፣ በፍጹም አይደለም፣ እንደዛ አይደለም። ግን መጀመሪያ by faith you understand። መጀመሪያ የሚቀድመው ፌት ነው ወይስ እውቀት ነው የሚቀድመው? ፊሎሶፊካል ጥያቄ ያደረገ የስ የቱን የሚቀድመው? ላይክ ፍጹም ኖሌጅ አይሆንም። ኦብቪየስሊ የምትሰማው ነገር አለ፣ የምትሰማው ኖሌጅ አለ። መጀመሪያ እምነት ከመስማት ነው። መስማትም ቤት ነው፣ የምትሰማው ነገር አለ። ስለዚህ እምነት ዝም ብሎ ሳይሆን መጀመሪያ የሚቀድመው እውቀት ነው አይደል? እውቀት ነው። ያ ክሌሙማ ይቀድማል ኦፍ ኮርስ። ዳስ ዋይ ዝም ብለህ እመን ስትለኝ የማርያምን አሰምሽን በምን እውቀት በምን መረጃ በምን እንትን ላይ ተመስርተህ እመን አልኩኝ እንዴ? እኔ ዴቫ ዝም ብለህ እመን መቼ አልኩኝ? እኔ እና መስረጃ መች ሰጠህን? ኢዮባ እሱ አይደል እንዴ ክርክራችን? ሰርኩላር ሆነ እኮ ሪሊክስ እንዳትለኝ። ግን የአይን ምስክርነት ታሪክ ጸሐፊ በወቅቱ የነበረ ውጫዊ ውስጣዊ የጻፈው ካለ ዩወልካም አውጥተህ አሳየን፣ ንገረን፣ ደስ ይለናል። አዲስ ነገር ይሄንን ስታንዳርድህን ብዬ እኮ እንደገና ሰርኩላር ሊሆን ይሄንን ስታንዳርድህን አፕላይ ቱ ጂሰስ ሬዘሬክሽን ከዛ ዩል ፌል እያልኩ እኮ ነው። ዳትስ ማይ ፖይንት እኮ እስካሁን ድረስ ይሄንን ስታንዳርድ ኢየሱስ ክርስቶስማ ነገርኩህ እኮ አይደለ? ውስጣዊም ውጫዊም ክሌም የማደርገው ነገር አለ፣ ኤቪደንስም አለ፣ ክሌም የማደርገው የለም። ኢየሱስ ክርስቶስ ተነስቷል የሚል ውጫዊ ክሌም የለም ዴቫ። እንዴ ምን ማለት ነው? የለም እንደዚህ አይነት ውጫዊ ክሌም። ቆይ አይ እየገፋፋው ኤቲስት እያደረግኩኝ እየመሰለኝ። ቆይ ስለ ኢየሱስ ክርስቶስ ውስጣዊ ኤቪደንስ አለን አደለ? ኤቪደንስ ማለት የአይን ምስክርነት አንደኛ ኤቪደንስ ነው። ሰማው ከሚለው ይልቅ የአይን ምስክርነት አንደኛ ኤቪደንስ ነው።
በየትኛውም የህግ ቤት ቋንቋ ብትሄድ፣ በየትኛውም ሀገር መለኪያ ብትሄድ የአይን ዊትነስ አንደኛ ኤቪደንስ ነው፣ የአይን ምስክር ማለት ነው። በየትኛውም በመጽሐፍ ቅዱስም ብትሄድ፣ በየትኛውም የዓለም ህግ ብትሄድ የአይን ዊትነስ ኤቪደንስ ነው። ይሄኛው ማስተባበል በምንም አይቻልም። አንደኛ የአይን ምስክሮች አሉ። ኢየሱስ ክርስቶስ ስለመነሳቱ የአንድ ሰው አይደለም፣ የሁለት ሰው አይደለም፣ የሶስት ሰው አይደለም፣ ከ500 በላይ የሆኑ ሰዎች ምስክርነት አለ። ይሄ አንድ ያዝልኝ። አምጣው፣ በቃ አምጣው፣ ችግር የለው። ምኑን የ500ውን ምስክርነት አምጣው ዴቫ። የተጻፈውን ጳውሎስ ያለውን አታምነውም እንዴ? እምነት አልካየ ጳውሎስ 500 አለ እንጂ 500 ሰው እዛ ጋ የመሰከረው የለም። 500 የሚለውን ጳውሎስ የተናገረውን ታምነዋለህ ወይስ አታምነው? እኔማ በእምነትማ አምነዋለሁ። እንዴ ማስረጃ የታለ? አምጣ። ታንጀብል ከእምነት በፊት ምን ቀድመዋል? የተነገረ ነገር አለ አይደለ? እውቀት አለ። ክሌም እኮ ነው ታዲያ። እሱን እኮ ነው እያልኩ ያለሁት። ጳውሎስ ነው እንደዛ ያለው እንጂ 500 ሰዎች ክርስቶስን አይተናል ብለው ጽፈዋል። 500 ሰዎች ጽፈውታል እንደ መጽሐፍ ቅዱስን። እንዴት አይነት ክሌም ነው የምታደርገው? ክሌም ነው እኮ የምልህ ነው። ያንን በእምነት ነው አንደርስታንድ አድርገህ የምትቀብለው። ክሌም ክሌሙን ተቀብለ አንደርስታንድ ታደርገዋለህ። ኦር ዩ ቢሊቭ ኢት ፌት። ከዛ በኋላ ዩ ትራይ ቱ አንደርስታንድ ኢት፣ ዩ ኮንተምፕሌት ኦን ኢት። ከዛ እንትን ትላለህ። ለእኛ ጋር ደግሞ ክርስቲያን ስለሆነ መንፈስ ቅዱስ አለ። መንፈስ ቅዱስ ኤክስተርናል የሆነው ማለት ነው፣ ኃይል ስለሚያግዘን ነው እንጂ እንዴ ይሄ እኮ ፉሊሽነስ እኮ ነው ዴቫ። ጳውሎስ ራሱ ይናገራል እኮ ይሄ ሞኝነት እኮ ነው። ሰው ከሞት ተነስቷል፣ ሬዙሬክት አድርጓል ማለት እኮ ሞኝነት ነው። ኤክስተርናል ኃይል ካላገዘ መቼም ለግሪኮች እንቅፋት ነው የሚለው ለዛ አይደለ እንዴ? በጣም እኮ እንትን እኮ አይሆንም ዴቫ የምር። አሁን እኔ እኮ ይሄ ሁሉ እንትን ግን ማርያም ተነስታለች የሚለው ለማጽናት ነው። በኢየሱስ ክርስቶስን ትንሣኤ አትቀይረው ዴቫ። ኢየሱስ ክርስቶስን ትንሣኤ ጥላሸት የምትቀባው እስኪ ማርያም ተነስታለች የሚለው ለማረጋገጥ ፕሩቭ ለማስደረግ ነው እንዴ? ኧረ ተው ኢቲስታቱን አንተ ሰው ተው ተው። ፖለቲካ አትስራብኝ ዴቫ። እኔ መጀመሪያ ነግሬሃለሁ፣ ቴዎሎጂክሊ ነው ብያለሁ ዴቫ። እኔ ከመጀመሪያው ጀምሮ ይሁን ከብሉይ ኪዳን ጀምሮ ነው አልኩ። ከብሉይ ኪዳን የኛ ክሌም ከብሉይ ኪዳን ጀምሮ ነው እንትን የምንለው ብያለሁ። አንትሮፖሎጂያችን ጀምሮ ነው እኛ። ከዛ ከብሉይ ኪዳን ጀምሮ በመጽሐፍ ቅዱስ ላይ ስለ ማርያም አለመበስበስ የተጻፈላት አለ። ይዮባ ስለ ኢየሱስ ክርስቶስ መበስበስን እንደማያይ ተጽፎለታል። ስለ ማርያም መበስበስን እንደማታይ የተጻፈላት ማስረጃ አለ በመጽሐፍ ቅዱስ። ታዲያ ሰው እየተሰናበቱ ነበር እንዴ? ያው አንተ ነገርኩ እኮ that's our understanding of anthropology እኮ አልኩ ከመጀመሪያው ጀምሮ። የቱ ጋር የተጻፈላት? እንዴ ከመጀመሪያው የሰው ልጅ የሚበሰብሰው ለምንድን ነው? ማርያም መበስበስን እንደማታይ የተጻፈላት ክፍል የቱ ጋር ነው? ይዮባ እኮ የሰው ልጅ የሚበሰብሰው ለኛ ዘፍጥረት 3 ላይ ነው አይደለ? ኃጢአት ሲሰራ ሰው ኃጢአት ካልሰራ አይበሰብስም ማለት ነው። ሞት ብሌምለስ እና ኢኖሰንት አፌክሽን ነው ወይስ የሲንፉል ኔቸር ነው? እሱን እኮ ባለፈው ነገርኩ እኮ። ለእኛ ሞርታል ቦዲ ነው። ሰው ገና ሲፈጠር ሞርታል ሆኖ ነው የሚፈጠረው። ከአፈር ነው የተፈጠረው። ሰው ሞርታል ነው ብለን የምናምን። ስለዚህ ያልኩ ቴዎሎጂክሊ አንትሮፖሎጂክሊ ለእኛ ኮንሲስተንት ነው ይሄ ነገር ቢሊፋችን ያልኩ ለዛ ነው። አሁን እሱ ስለመሞቷ ነው። መሞቷ እርግጠኛ ነው። ሰው ሞርታል ሆኖ ስለተፈጠረ ነው የምትለኝ። ስለዚህ የማርያም ሞት እርግጠኛ ነው፣ ሞርታል ሆና ሰው ስለተፈጠረ አይደለ? አሁን ስለ አለመበስበሷ ግን የተነገረ ለማርያም አለ ወይ? ለኢየሱስ እንደተነገረ ለማርያም ስለ መበስበስን እንደማታይ የተነገረ ክፍል አለ ወይ? ኃጢአተኛ ነው የሚበሰብሰው ዴቫ። ሞቶም የማይበሰብስ አለ። ኃጢአተኛ ይበሰብሳል። ኦኬ እሺ፣ ማርያም ኃጢአተኛ ስላልሆነች መበስበስን አታይም የሚል አለ እኮ። ነገር ኃጢአተኛ አይደለችም ብለን ነው እንጂ የምናምነው። ግን ለምን ሞተች? ሰው ስለሆነች፣ ሞርታል ስለሆነች ማለት ነው። ሞርታል ስለሆነች። ኦኬ፣ ከሞተች የማትበሰብስበት ምክንያት ምንድን ነው? እነ ጳውሎስ በስብሷል የበሰበሱት ስለሆነ ነው። እዛው ላይ ሳትርቁ ብዬ ነው። እና ሐዋርያቶች የበሰበሱት ኃጢአተኞች ስለሆኑ ነው። ኢዮብ አሪያው ቅዱስ ጴጥሮስ
እኔ ኃጢአተኛው አለ ሐዋርያው ቅዱስ ጳውሎስ የኃጢአተኞች አለቃ ነኝ ብሏል። ስለዚህ ኃጢአተኛ ታዲያ እግዚአብሔር መንግስት አይሆንም። እሺ በቃ ሌላ ነገር እንዳልናገር ግን ዴቭ በቃ እኔ ሀሳቤን ቀይር ያለው ማርያም አላረገችም፣ ስጋዋ እንደበሰበሰ። ስለዚህ ዛሬ አንድ ሰው ኮንቪንስ አድርጌያለሁ ማለት ነው። በውይይቴ አትርፌያለሁ። መሪያ እኮ ነገርኩ ዴቫ፣ በእናንተ አንትሮፖሎጂ እና ኦሪጂናል ሲን ግዴታ ነው ማለት ግዴታ ሳይሆን የሆነ አንዴም ጠይቄ ያለው እዚህ እኔና ራሊ ሆነን ቁጭ ብለን አዲያፎራ ነው እኔ ስለማላምንበት አልከኝ አንተና ጆና። በእናንተ አንትሮፖሎጂ አንደርስታንድ ኢምፖሲብል ነው፣ ምክንያቱም የሰው ልጅ ግዴታ መሞት በበስበስ አለበት ግዴታ ማለት ነው። ሶ አንደርስታንድ የእናንተ ለእኛ ደግሞ ቴዎሎጂክሊ እና አንትሮፖሎጂክሊ ሴንስ ይሰጣል ያልኩ ለዛ ነው ከመጀመሪያው። አሁን ከተረዳኝ ከያዝከው ማለት ነው። ስለዚህ ፕሮቶሎጂካል ነው ኤስካቶሎጂካል ሳይሆን ፕሮቶሎጂካል ነው ብዬ ከመጀመሪያውኑ እየነገርኩ ነበረ። አየህ እንደዚህ ኮንሲስተንት መሆን ላስተምረ ብዬ ለእኔም ልፖት ለከበ አየህ እኔ አቋሚ ኮንሲስተንት ነው። አሁን እኔ እዚህ ጋር የማየው ኢቭን በሁሉ ነገር ቴዎሎጂ ላይ ችግር እንዳለ ነው እኔ የማየው። ለምን መሰለ ማርያም ኃጢአት የለባትም ግን ሞርታል ስለሆነች ሞተች። ኦኬ ሞርታል ሆነች። ሰው ለምንድን ነው የሞተው? አሁን ወደ ጁሊያን እና ሳዊሮስ ክርክር ውስጥ ሊያስገባን ነው። የአይን አይነት ዲቤት ውስጥ ሊያስገባን ነው። እዛ ውስጥ ሰፊ እንትን ውስጥ እሺ እንመለስና እኔ ግን አሁን የምፈልገው ምንድን ነው? ማርያም ሞተች። አዎ ታምናለህ? እሺ አሁን ኮንሲስተንሲውን እንመልከተው። ግን መበስበስን አላየችም። በምን ምክንያት? ምክንያቱም ማርያም ኃጢአተኛ አይደለችም። ኦኬ ለዚህ ነገር ምን ማስረጃ አለ? ማርያም ኃጢአተኛ ስላለመሆኗ መበስበስን ስላለማየቷ ቢብሊካል ኤቪደንስ ምን አለ? ለዚህ ነገር ልታቀርብልኝ እንችላለን? ሆኗ ነው ከስጋዋ ስጋ ከነፍሷ ነፍስ መካፈሉ ነው። እሱማ የጌታ እናት ያስብላታል እንጂ ኃጢአተኛ ኔቸር የላትም ያስብላታል። ኃጢአተኛ ስጋ ተካፈለ ማለት እንችላለን። ታዲያ የእኛማ ቴዎሎጂ ልክ በሚጸነስበት ሰዓት ቀድሷታል ብለን የምንለው ምክንያቱም እሱ ላይ ሌላ ጥያቄ አመጣለሁ። ከዛ ኃጢአተኛ ሆነች እንደገና ከወለደችው በኋላ ይሄ ምንድን ነው? የልዑል ኃይል ይጸልልሻል፣ የልዑል ኃይል ይጸልልልሻል፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ምን ይልልሻል? ይጸልልልሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል የሚለውን እዛ ጋር የምንቀበለው የእኛ ቴዎሎጂ ምንድን ነው? ማርያም በምትጸንስበት ሰዓት የልዑል ኃይል እንደጠለልላትና ከእሷ የሚወለደው ደግሞ ቅዱስ እንደሆነ የሚለውን እናስቀምጠዋለን። ከስጋዋ ስጋ ተካፍሏል በእናንተ ቴዎሎጂ ከስጋውም ከነፍሷም ተካፍሏል። ያ ግን እኮ ኃጢአትነቷ ተወገደላት። ኦሪጂናል ሲንፉል ኔቸሩ ይሄ ኔቸሩ ሊወገድ አይችልም። ኔቸር የሚባለው ነገር ማለት ነው። ግን ክሪስቶሎጂ ላይ ጥያቄ ይመጣል። እንደዛ ከሆነ ዴቫ እኮ የማይመጣው ለምን መሰለ? ምክንያቱም በዛን ሰዓት ምን አድርጓታል? አንጽቷታል፣ ቀድሷታል ብለን የምንለው ከእሷ የሚወለደው ቅዱስ እንዲሆን አድርጓል ብለን እናምናለን። ለምን ከተባለ የልዑል ኃይል መንፈስ ቅዱስ በእሷ ላይ ስለመጣ የልዑል ኃይል ምን ስላለላት? ስለጠለለላት፣ ኦቨርሻዶ ስላደረገ። ኦቨርሻዶ ጠለለላት የሚለው የእንግሊዝኛው ኦቨርሻዶ ከለለው የሚለውን ነው የሚያሳየው። መከለሉ ምንድን ነው? አሁን እኮ እንትን የሆንኩኝ ከዛ በኋላ አስቀድስ ድንግል ማርያም እንደገና ኃጢአተኛ ሆነች። የዛ ጊዜ ከተቀደሰች ክሊንስ ከተደረገች ከዛ በኋላ እንደገና ዳግም ኃጢአተኛ ሆነች ማለት ነው። ዳግም ሳይሆን አሁን እኛ ኦገስቲኒያን ቴዎሎጂ ስለሆነ የምንከተለው ኦገስቲን 4 ስቴቶችን ያስቀምጣል። የመጀመሪያ ሰው ከመውደቁ በፊት የነበረበት ስቴት፣ ኃጢአት ከሰራ በኋላ ያለው ስቴት፣ ዳግም ሲወለድ ያለው ስቴት እና በግሎሪፊኬሽን ጊዜ ያለውን ስቴት ብሎ 4 ስቴቶችን ያስቀምጣል። አሁን ዳግም የተወለደ ሰው ራሱ ዳግም ሲወለድ ያ ኔቸሩ እኮ አለ። ኃጢአትን ሊያደርግ የሚችለው ኔቸሩ አለ። ነገር ግን ኃጢአትን አለማድረግ ደግሞ ይችላል። ለምን? ኃጢአትን አለማድረግ የሚችልበት ነገር በውስጡ ስለተፈጠረ እንትን ስላለ ማለት ነው። ስለዚህ ማርያምን በምናይበት ሰዓት የትኛውም በዚህ ስጋ ያለ በዚህ በሲንፉል ኔቸር ባለበት ስጋ፣ በወደቀው ስጋ፣ በሚበሰብሰው ስጋ፣ ሟች በሆነው ስጋ፣ በዚህ ስጋ ያለ ያ ኔቸር አለበት።
ያኛው ኔቸር ችግር የለውም ዴቫ፣ እሷ ጋር እኮ ችግር የለውም። ከዛ ቀደሳት አልከኝ አይደለም? የስ እንግዲህ ሳንክቲፋይድ ሆናለች ከዛ ኃጢአት ማለት ነው። የስ ኦኬ፣ ጸነሰች ክርስቶስን ለ9 ወር እስከዛ ወታብን ኃጢአት ሰራች አልሰራችም? ኮይስ እንደገና ዳግም ኃጢአተኛ ሆነች? ያ ሳንክቲፊኬሽን እንትን አለ? ያ ነው ጥያቄ። እኔ ከሳንክቲፊኬሽን ውስጥ በኋላ ያልኩ ነው። ይሄ ኦሪጂናል ሲንፉል ኔቸሩ የሁላችንም እንትን የሚለው የሚበሰብሰው የማይበሰብሰውን በሚለብስበት ሰዓት ነው። የሁሉም የሰው ዘር የሚበሰብሰውን የማይበሰብሰውን በሚለብስበት ሰዓት በግሎሪፊኬሽን ጊዜ የዛን ጊዜ ኃጢአትን አለማድረግ ስለማንፈልግ ሳይሆን የማናደርገው ማድረግ ስለማንችል ነው። ልክ በግ የፈለገ ቢርበው ስጋ እንደማይበላ ኔቸሩ እንደማይፈቅድለት ሁሉ የሚበሰብሰው የማይበሰብሰው ለብሶ በሚነሳበት ሰዓት በግሎሪፊኬሽን ቦዲ በምንሆንበት ሰዓት ኃጢአትን ማድረግ አንችልም፣ ኔቸራችንም አይፈቅድም። አሁን ግን ሁለት ኔቸር በእኛ ውስጥ አለ። አንደኛ ኃጢአትን ሊያደርግ የሚችል ኔቸር አለ። አንደኛው ደግሞ ዳግም የተወለደው ኔቸር በጽድቅ ይሄ ስጋ በመንፈስ ላይ መንፈስን በስጋ ላይ ይቃወማሉ ብሎ ገላትያ ላይ ጳውሎስ ያስቀመጠው ሁለት መገፋፋት አለ በእኛ ውስጥ። ልክ በያዕቆብና በኤሳው መካከል የነበረው በማዕፀን ውስጥ የነበራቸው አይነት መገፋፋት በእኛ አለ። ስለዚህ ይሄኛው አሁን ያለንበት ስቴት ይባላል። በግሎሪፊኬሽን እኔ እኮ የጠየቅኩት ግን ስለ ቅድስት ድንግል ማርያም ነው ዴቫ። ያንን ስለሚጠቀልል ነው አንድ ላይ እየተናገርኩ ያለሁት። ሁሉንም የሰውን ዘር የእሷ ኤክሰፕሽን አለው። ሳንክቲፋይድ ሆነች አይደል? ኢን ዘ ሚድል ኦፍ ሄር ላይፍ በህይወቷን እየኖረች ይሄን ኦሪጂናል ሲን እንትን ካለች በኋላ ከዛ መሀል ላይ ሳንክቲፋይድ ሆናለች እሷ አይደል? ሳንክቲፋይ ሆናለች ማለት ኦሪጂናል ሲኑ በሙሉ ተወግዶላታል እኮ ማለት ያ የሚወገደው አልኩ የሁሉም የሚበሰብሰው የማይበሰብሰውን ለብሶ በሚነሳበት ሰዓት ነው። በዚህ ስጋ ያለ ይሄ እኮ ክሪስቶሎጂ ላይ ነው ጥያቄ የሚያቀርብ ዴቫ። እንዴ ከስጋዋ ስጋ ነስታለች፣ ከስጋዋ ስጋ ነስቷል ካልክ ኢዘር ንጹህ ስጋ ነው ወር ደግሞ ክርስቶሎጂ ላይማ ከዚህ በፊትም አይተነዋል። ስለ ኢሴንስ እና ሃይፖስታሲስ በምናወራበት ሰዓት ኢየሱስ ክርስቶስ ከማርያም ኢሴንስን ተካፍሏል። ኢሴንስ ማለት ባህሪ ማለት ነፍስና ስጋ ነው። ነፍስና ስጋን ተካፍሏል። ምክንያቱም እኛ ትራዲሽናሊስት ነን። ነፍስና ስጋን ተካፍሏል ብለን እናምናለን። ያንን በሚካፈልበት ሰዓት ግን ልክ አባቶች እንዳስቀመጡት ምንድን ነው የተካፈለው? የሰውን ኢሴንሻል የሆነ ኢሴንስ ተካፍሏል እንላለን። ኢሴንሻል የሆነ ኢሴንስ፣ ኢሴንሻል የሆነ ባህሪን ተካፍሏል እንላለን። ኢሴንሻል የሆነ የሰው ባህሪ ምንድነው? ነፍስና ስጋ ነው። ኦኬ። እንደገና ደግሞ በሁለት ነው የሚከፈለው ባህሪ ኢሴንሻል ኢሴንስ እና እንደገና ደግሞ ምን የሚባል አለ? አክሲደንሻል የሚባል አለ። አክሲደንሻል እና ኢሴንሻል ተብሎ በሁለት ይከፈላል። ኢሴንሻል የሆነውን ባህሪ ሙሉ በሙሉ ተካፍሏል ነፍስና ስጋ። ኦኬ። እዚህ ጋር ደግሞ አክሲደንሻል ብለን ስንመጣ ደግሞ አክሲደንሻል የሆነ ባህሪ በሁለት ይከፈላል። እሱም ምን ተብሎ ነው የሚከፈለው? ብሌምለስ እና ኢኖሰንት አፌክሽን የሚባል አለ። እንደገና ደግሞ ሲንፉል ኔቸር የሚባል አለ። ኢየሱስ ክርስቶስ ከዚህ ውስጥ የተካፈለው ከአክሲደንሻል ባህሪ የትኛውን ነው? ብሌምለስ እና ኢኖሰንት የሆነውን አፌክሽን በፍቃዱ ምን ብሏል? ተካፍሏል። ምንድናቸው ብሌምለስ እና ኢኖሰንት የሆነ አፌክሽን? መሞት፣ መድከም፣ እንትን የሚለው ይሄ መሞት፣ መድከም፣ መጠማት ምናምን የሚለውን ነገር በፍቃዱ እነ አትናቴዎስም እንደጻፉት የቤተክርስቲያን አባቶች እንደጻፉት በፍቃዱ ተካፍሏል። ሁለተኛውን ግን ሲንፉል ኔቸር የሆነው የኮራፕትድ የሆነውን ኔቸር አልተካፈለም ብለን እንደዚህ ነው የምናስቀምጠው። ክርስቶሎጂ ላይ ያለን ቴዎሎጂ ጥርት ያለ እሱን እኮ ታዲያ እንዴት ነው ያ ሲንፉል ያልሆነውን ስጋ እንዴት ነው የተካፈለው? ከቅድስት ድንግል ማርያም ነው የኔ ጥያቄ። ኦቨርሻዶ እሱ ሳንክቲፋይድ ሆናለች፣ ኦቨርሻዶ አድርጓታል። እዛ ቦታ ላይ መንፈስ ቅዱስ የሰራው ስራ አለ እኮ ከቅድስት ድንግል ማርያም ሳትነጻ ነው ከስጋው የተካፈለው። እሱ ጋር ቴዎሎጂያችን የሚያስቀምጠውን እኮ እየነገርኩ ነው። ኦቨርሻዶ አድርጓታል በዛን ወቅት ጽንሱ። አሁን ዋናው የእግዚአብሔር ስራ ምኑ ላይ ነው? ጽንሱ ላይ ነው አይደለ? ምክንያቱም የእግዚአብሔር ልጅ ምንን ሊያስወግድ ተገለጠ? ኃጢአትን የዲያብሎስን ስራ ሊያስወግድ። የዲያብሎስ ስራ ምንድን ነው? ኃጢአት። ልጨርስልህ፣ አይዞህ ቀስ ብለህ እንትን እንበል። ግን ባትሬ እንትን እያለን ቆይ ልሰካው መጀመሪያ መሰለኝ፣ ቀይ በርቶብኛል። አንድ ጊዜ እሺ፣ እስከዛ ድምፅ ላሰማላችሁ። ዛሬ ኢዮባ ሀሳብን አስቀየረኝ።
ለምን ትንሽ ነበር የቀረኝ ዮባ። አንተ አስተምሮ እኮ ይከብዳል ሀኒቾ የምር እኔ በእናንተ አስተምሮ እኮ ይከብዳል። ለዛ እኮ ነው አሁን ይኸው ዴቭን የምጠይቀው እኮ ለዛ ነው። እኛ ባይ ዘ ወይ ሜዲዮሎጂ አስተምሮ ከብዶ ሳይሆን ግን አንተ በምትለው አይነት ነገር እንደዛ አይደለም። እኔ ያሰብኩት ተስፉ እንደውም ከታች ሚስ አንደርሰል አድርጎኛል። እኔ ቅድም በቃ ማህደረ መለኮት የመለኮት ማደሪያ ናት። ስለዚህ መለኮት ያደረባት ስለሆነ እናቱ ስለሆነች ሜቢ ወስዷታል ብዬ አስቤ ነው እኔ እንደዛ ስላሰብኩ ነው እንጂ ቅዱስ ስለሆነች እንትን ስለሆነች ምናምን እንደዛ ነው አስቤ አይደለም። ሁለቱን እንዴት መነጠል ትችያለሽ ሀኒቹ? ሁለቱን እኮ መነጠል አትችይም። እንዴት ነው የምትነጥዩ? የመለኮት ማደሪያ መሆኗንና ቅድስት መሆኗን እንዴት ነው የምትለዩ? ንጽሕት መሆኗን እንዴት ነው የምትለዩ? አይለይም እኮ it's one and the same thing። አንተ እኮ ከሐዋርያቶች ነጥለህ እንትን አደረካት እኮ አይደል? የተለየች ፍጥረት ሆነች። በእንደዛ አስቤ አይደለም እኔ ሆን እያልሽ የመለኮት ማደሪያ ሆነች እያልሽ ምን ማለት ነው? የአምላክ ማደሪያ ሆናለች እያልሽ አይ ከሐዋርያቶቹ እንዴት ነው? ሐዋርያቶቹ ማንም እኮ የለም ሀኒቹ። አይ ገባኝ። ቆይ እኔ የመለኮት ማደሪያ ያልኩ ለ9 ወር ያክል መለኮት ያደረባት ናት ድንግል ማርያም። ስለዚህ እሱ ያደረበት ስጋ አይ ቲንክ እንዴት ሊበሰብስ ጌታ ዝም ይላል በሚል ጥያቄ ነው እኔ ሳስብ ብዙም አልጎረበጠኝም ነበር። ግን እንደዚህ ሰፍቶ ምናምን እንደዛ ከሆነ ከባድ ነው ለመቀበል። ግን እኔ ሰዎችም ሳያዩ ማንም ምስክርነት ሳይኖር ጌታ ወስዶታል ብዬ ማመን እችላለሁ እኮ። ግን እንደዛም ባመን ከሰዎች ጋር ሳወራ እንደዚህ ለማስረዳት ከ3 ቀን በኋላ ተነስታ እንዲህ ከባድ ነው። ስለዚህ ዝም ብሎ በቃ ለጌታ መተው ነው። ይሄን ሁሉ እኮ አላልኩ እኔ ከ3 ቀን በኋላ ተነስታ አላልኩሽም። ታሪኩ እሱ ነው። ታሪኩን እንደዛ ነው። ማርያም ሞተች፣ በ3ኛ ቀን ተነሳች። ከዛ በኋላ ሐዋርያቶች ጸለዩ እንድትገለጥላቸው ምናምን ነገር። ታሪኩ ረጅም ነው። አሁን እሱ ለመቀበል ከባድ ነው። ገባ ምንም እንትን ስለሆነ። ግን ዴቭ ከመጣ ይቀጥልሽ መጣ ዴቭ ያ አለው እንትን ብየዋለሁ። ኦኬ ምን ላይ ነበርኩኝ? ስለ ጽንሰቱና ኦቨርሻዶ እያልከኝ ነበር። ያ ምንድን ነው ስለ ኢየሱስ ክርስቶስ ተናግሬ ጨርሻለሁ መሰለኝ። አሁን ስለ ማርያም በምንመጣበት ሰዓት የእግዚአብሔር ዋናው ትኩረቱ ወይም ደግሞ አልቲሜት ጎሉ ኢየሱስ ክርስቶስ ወይም ቃል ስጋ የሆነበት አልቲሜት ጎል ለዓለም መድኃኒት እንዲሆን ነው። ይሄ ማለት ዓለም ሁሉ ምንድን ነው ማለት ነው? በሽተኛ ነው ማለት ነው። መድኃኒት የሚታዘዘው ለበሽተኛ ስለሆነ ማለት ነው። ዓለም ሁሉ በሽተኛ ነው። የዓለም መድኃኒት ነው የተባለው። ኦኬ እንደገና 1 ዮሐንስ ላይ ደግሞ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስ ስራ ምንድን ነው? ኃጢአት። በሰው ላይ የሰራው ስራ ወይም የተከለው ቤዝመንት ምንድን ነው? ኃጢአት የሚባለውን ይህንን ሊያፈርስ ተገለጠ። ስለዚህ ኢየሱስ ክርስቶስ ሲገለጥ አንድ ሰው ብቻ የተለየ የዲያብሎስ ስራ ያልሰራበት፣ ሌላው ዓለም በሙሉ ግን የዲያብሎስ ስራ የሰራበት፣ አንድ ሰው ብቻ ጤነኛ ከምድር ሰው፣ ሌላው ሁሉ ግን በሽተኛ። እንደዚህ አይነት ሎጂክ ማስቀመጥ አይቻልም። ሁሉም በሽተኛ ነው። ሁሉም ከሰው ዘር ከስጋ የተወለደ ከሴት የተወለደ ይላል ኢዮብ ላይም ሲናገር፣ ኦሪገንም ሲያስቀምጠው ከሴት የተወለደ በውኑ ንጹሕ መሆን ይችላልን ይላል ኢዮብ ላይም ኦሪገንም ሲያስቀምጠው ማለት ነው። ከሴት የተወለደ በተፈጥሮ መንገድ ከሴት የተወለደ በሙሉ ንጹሕ መሆን አይችልም። በተፈጥሮ መንገድ ከሴት የተወለደ ማለት ነው። ከዚህ አንጻር ሁሉም ማርያምን ሁሉም የሰው ዘር በሙሉ በዚህ ካታጎሪ ውስጥ ነው የሚቀመጠው ማለት ነው። በምትጸንስበት ሰዓት ግን ምንድን ነው የሆነው ብለን በምንልበት ሰዓት ጽንሱ
የቃልም ስጋ የሆነበት ዋና ዓላማ የዲያብሎስን ስራ ለማፍረስ ስለሆነ ኃጢአት የሌለበት ክርስቶስ መገለጥ አለበት እንጂ የኃጢአት ባሪያ የሆነ ክርስቶስ ተገልጦ ከኃጢአት በታች የሆነ ሰው ከኃጢአት በታች ያሉትን ነፃ መውጣት አይችልም። ሉቃስ 14 ላይ ይናገራል። ሉቃስ 12 ላይ በሚናገርበት ሰዓት ሁለት ነገር እንትን ይላል። አንድ ሰው ጦርነት በሚገጥምበት ሰዓት ጦርነት ከሚገጥመው በላይ የሆነ ነገር ነው ይዞ የሚገጥመው እንጂ ከሱ የሆነ በታች የሆነ ነገር ይዞ ጦርነት አይገጥምም። ቤትም የሚሰራ ሰው መደምደሚያውን አስቦ ነው እንጂ የሚጀምረው መደምደሚያውን ሳያስብ አይጀምር፣ አልበዛ በጅምር ቀረ ብለው ይሳለቁበታል ብሎ በደንብ አድርጎ ኮምፔር አድርጎ ያስቀምጣል። አይ ቲንክ ሉቃስ 14 ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ ከኃጢአት በላይ የሆነ ስጋ ይዞ መገለጥ አለበት። ኃጢአት ኮራፕትድ ያልሆነ እንዲያድርግ አድርግ አታድርግ የሚል ኔቸር የሌለው ይዞ መገለጥ አለበት። ስለዚህ ምንድን ያደረገው? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይልም ምን ይልልሻል? ይጠልልልሻል። ኦኬ፣ ከዛስ በኋላ ዋትስ ኔክስ? ስለዚህ ይላል ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ለምንድን ነው ቅዱስ የእግዚአብሔር ልጅ የተባለው? መንፈስ ቅዱስ ኦቨርሻዶ ስለሚያደርገው ስለሚከልለው፣ ስለሚጋርደው፣ ስለሚከልለው ዘይትና ውሃ እንትን ማለት አይችልም። ልክ እንደዚህ እንትን ስለሚያደርገው ምን ይሆናል? ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይሆናል። ስለዚህ በዛን ጊዜ ምንድን ነው ያደረገው? መንፈስ ቅዱስ ሞልቶባታል፣ ቀድሷታል፣ ተወልዷል። ቅዱስ የሆነ የእግዚአብሔር ልጅ ከእሷ ተወልዳል። ኦኬ፣ ማርያም ተቀድሳለች፣ ሳንቲፋይ ሆናለች ብለን በምንልበት ሰዓት ሲንፉል የሆነው ኔቸሯ፣ ኮራፕትድ የሆነው ኔቸር የሰው ዘር በሙሉ የያዘው ያ ኔቸር የለባትም ማለት ነው። ያ አሮጌው ሰውማ የተወገደው ብሎ የሚናገረው በመስቀል ላይ ነው። ሮሜ ላይ ሲናገር አሮጌ ሰዋችን ከእሱ ጋር እንደተሰቀለ እናውቃለን ይላል። የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ አሮጌው ሰው የተሰቀለው ወይም የተወገደው የት ነው ከተባለ መስቀል ላይ ነው፣ ከመስቀል በፊት አይደለም። ስለዚህ ማርያም እዛ ቦታ ላይ ሳንቲፋይ ነው የተደረገችው። ሳንቲፋይ መደረግና ይሄ ከኔቸሩ ነፃ፣ ይሄ ከኮራፕትድ ከሆነው ኔቸር ሙሉ በሙሉ ነፃ የመሆን ጉዳይ ሁለቱ የተለያዩ ነገሮች ናቸው። ሙሉ በሙሉ ከኔቸሩ ነፃ የምንሆነው የሚበሰብሰው የማይበሰብሰው በምንለብስበት ሰዓት ነው፣ ግሎሪፋይ በምንሆንበት ሰዓት ነው። አሁን ግን ኮራፕትድ በሆነ ኔቸር ውስጥ ነው ያለ ነው። ማርያም በዛ አንግል ነው የምትቀመጠው። ኦኬ፣ ኢየሱስ ክርስቶስን ከወለደችስ በኋላ ማርያም ሳንቲፋይ አድርጓታል። ኦኬ፣ ኢየሱስ ክርስቶስን ከወለደች በኋላስ ብለን ኢየሱስ ክርስቶስን ከወለደችም በኋላ የማርያም የጆን ኦፍ ክርስቶስም ደብዳቤ እናምጣው እንዴ? ኦምሌ 44 ላይ ማቴዎስ ወንጌል 12 ላይ የጻፈውን በኦምሌ 44 ዮሐንስ ወንጌል ምዕራፍ 2 ላይ የጻፈውን ያንን ኦምሊውን ስታመጡ ማርያም ስንፍና አለባት፣ በትዕቢት እንትን ብላለች ብሎ ይጻፍባታል። ይሄ የምን እንትን ነው? የምን መገለጫ ነው? የስጋ ወይም የዚህ የአሮጌው ኔቸር ባህሪ መገለጫ ነው። ትዕቢት፣ ስንፍና ምናምን ተብሎ የተገለጠ። አለበለዛ ጆን ክርስቶስን አንቀበልም ነው ማለት ያለባቸው እንጂ ጆን ክርስቶስም የምትቀበሉት ቅዱስ የሆነ አባት ነው። በቤተ ክርስቲያኒቱ ቅዱስ የሆነ አባት ነው። ምን ብሎ ጽፏል? ሁለት ቦታ ላይ ኦምሊ 44 እና ዮሐንስ ወንጌል 2 ላይ ማርያም ስንፍና አለባት፣ ትዕቢት አለባት፣ እንደዚህ ያለባት ብሎ ጽፏል። ኦኬ፣ ስንፍናና ትዕቢት የአሮጌው ሰው ባህሪ መገለጫ ነው አይደለም? ነው። ስለዚህ ያ ነገር አለ። ነገር ግን ምን አድርጓታል? ጸጋ ሞልቶባታል። ያ ነገር እያለ ኔቸሩ እያለ ጸጋ ሞልቶባታል። ለዛ ነገር ብቁ እንድትሆን ወይም ደግሞ በዛ መንገድ ውስጥ እንድትሄድ ያንን ነገር እስከ መጨረሻው እንድትጸና አድርጓታል። ጸጋ ሞልቶባታል የሚለውን እናስቀምጣለን እንጂ ማርያም ገና ከጅምሩ ምንም ኃጢአት የሌለባት ንጹሕ የሆነች ከምድር ሕዝቦች ሁሉ የተለየች ኮራፕትድ ኔቸር የሌለባት የሚለውን ቴዎሎጂ አንሰራ። እንደዚህ አይነት ቴዎሎጂ መስራት አይቻልም። ለምን? ኢዮብ ላይ ከሴት የተወለደ ንጹሕ መሆን አይችልም ይላል። ኦሪገን የቤተ ክርስቲያን አባቶችን ብናመጣ በተፈጥሮ መንገድ ከሴት የተወለደ ሁሉ ንጹሕ መሆን አይችልም ይላል። ማርያም በተፈጥሮ መንገድ ነው የተወለደችው ወይስ በሳይንቲፊክ መንገድ ነው የተወለደችው? ወይም ልዩ የሆነ ሚራክል በሆነ መንገድ ኢየሱስ በተወለደበት መልኩ ነው የተወለደችው? በተፈጥሮ መንገድ የተወለደ ንጹሕ መሆን አይችልም ነው መጽሐፍ ቅዱስ የሚለው። ከሴት የተወለደ ንጹሕ መሆን አይችልም ይላል። ኢዮብ ላይ በምንሄድበት ሰዓት የቤተ ክርስቲያን አባቶችን በምናይበት ሰዓት እና ማርያምን የምናስቀምጠው ከዛ አንግል ነው ማለት ነው። ግልጽ ነው።